ዘይት ጨምሬ ጸልይላችኋለሁ። ይሄው በሩ መሄድ የሚፈልግ ሰው ካለ ለጌታ እዚህ ቤት ለዘላለም ለመቆየት እኔ ዝግጁ አይደለሁም፣ ዝም ብዬ ነው እዚህ ጋር የሚቀመጠው ከዚህ በኋላ አልፈልግም የሚል ሰው ካለ ይሄው በሩ ባርካለሁ። ትክክለኛ ወንጌል ዲስዋ ኢየሱስ ምን አለ መሰላችሁ? ደቀ መዛሙርቶቹ ጠርቶ 5000 ሰው እንጀራ ከበላ በኋላ ዮሐንስ ወንጌል ምዕራፍ 6 ላይ ልክ ነው ምንድን ነው ያለው? ከእናንተ መካከል እንኳን መሄድ የሚፈልግ አለ? ክርስቲያናችሁ ነው ሁለታችሁ ነው ነው እኔ ትባረካለሽ፣ ትጠራምሻለሽ፣ ነብይ ትሆኛለሽ፣ ዘማሪ ትሆኛለሽ ብለህ ፏና ቆዩ። ኢየሱስን ትነግረዋለህ። ከቆየ ኢየሱስ ያቆየዋል። አለበለዚያ ነብይ ትሆናለህ፣ ትባረካለህ፣ ትተፋለህ፣ ትፈወሳለህ ብዬ ያመጣው ሰውዬ ዋስትና አይሆንም። ትንቢት ቸርች ለመቆየት ትንቢት ዋስትና አይደለም። ቸርች ለመቆየት መዘማሪ መሆን ዋስትና አይደለም። ቸርች ለመቆየት አገልጋይ ለመሆን ደሞዝ ዋስትና አይደለም። የሆነ ነገር ዋስትና አይደለም። ዋስትናችን በቀራንዮ መስቀል ላይ ተሰቀለ ናዝሬቱ ኢየሱስ ነው። ሰው ኢየሱስ ገብቶ ቸርች ካልመጣ የኔ ትንቢት፣ የኔ ስብከት፣ የኔ መዝሙር ለዘላለም ቸርች መምጣት ያለበት ሰው የታረደለትን በኩር ኢየሱስ ገብቶት ኢየሱስ የገባ ሰው ሌላ አይገባው። ለዚህ ኢየሱስ እንደዚህ አለ። ሄዱ እኮ አለ ጴጥሮስ። የጣሉ ሰዎቹ 20,000 ሰው አካባቢ ሰው ነው የኢየሱስ ቸርች አባል። 12 ደቀ መዛሙርቶች አሉት። ከዛ 20,000 ሰው ምሳ በልቶ እራት ላይ ኢየሱስ ፕሮግራም ለመጀመር ሲመጣ 12 ሰው ከዛ ኢየሱስ እነ ጴጥሮስ የተንቀጠቀጡ ነው። ህዝቡን ከተነምጣ ቸርቹ ባዶ ሆነ፣ እንዴት አድርገን ቆም፣ ቸርቹ ባዶ ሆነ፣ እንዴት እንኑር፣ ዲያቆናት እየተጨነቁ ነው። ከዛ ኢየሱስ መጣና እንደዚህ ያለ ህዝቡ የታለና ሄደዋል። በጣም ይገርም ሄዶ ሜርሲ ላይፍ ቲቪ ቻናል እኛ የዓለም ብርሃን ነው። አገልግሎታችንን ለመደገፍ ከዚህ በታች ያለውን አካውንት መጠቀም ትችላላችሁ። የጸሎት ቤት ወይም ገስት ሃውስ ከፈለጋችሁ እዚህ ስልክ ይደውሉልን። አዳዲስ ቪዲዮ እንዲደርሳችሁ ሁል ጊዜ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አገልግሎታችንን ስለተከታተላችሁ እናመሰግናለን።